ሰላም ጤና ይስጥልኝ የተከበራችሁ የዩቲዩብ ቻናላችን ቤተሰቦች የሰዓቱ መደመጥ ያለባቸው መረጃዎች ይዘን ቀርበናል። በቅድሚያም ርዕሰ ጉዳዮቹን ላስቀድም። ታዋቂዋ የኢቢኤስ ጋዜጠኛ ሉላ ገዙ ከድርጅቱ ጋር ያላትን ስምምነት ማቋረጧን ገለጸች። የጥንቃቄ መልእክትንም አስተላልፋለች። ጉዳዩን አስመልክቶ የወጣውን መረጃ ታደምጣላችሁ። በሌላ መረጃ ቴዲ አፍሮ በ8 ሙዚቃዎች ላይ በግጥምና በዜማ የተሳተፈበት የአንጋፋዋ ድምፃዊ ኩኩ ሰብስቤ ደጃዝማች የተሰኘው ሙዚቃ ከቀናት በኋላ ሊለቀቅ እንደሆነ ተሰምቷል። ከመዝናኛው ዓለም ከያዝንላችሁ መረጃዎች ዝርዝሩን ይዘናል። በሌላ ዜና የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ ፓርቲ ሊያቋቁሙ እንደሆነ ተገለጸ። በዝርዝር መረጃው እንመለከተዋለን። በሌላ ዜና ኢሰመኮ መንግስት ላቀረብናቸው ጥያቄዎች አስቸኳይ ምላሽ እንዲሰጥ ሲል አሳሰበ። ዝርዝሩ ተዘጋጅቷል። በሌላ መረጃ በቆይታችን አብራችሁኝ ከቆያችሁ የባለስልጣኑ አቶ አሊ ከድር አደጋን በተመለከተ አንዳንድ እየወጡ ያሉ መረጃዎችንም ወደ እናንተ እናደርሳለን። ከስፖርት መረጃ የአትሌቲኮ ቢልባኦ ከፍተኛ ግብ አስቆጣሪ ከዩናይትድ ጨዋታ ውጪ መሆኑ ተገለጸ። በሰዓቱ ታደምጣላችሁ። እነዚህንና ሌሎች ከሀገር ውስጥ ከውጭ የተሰሙ አጫጭር ዝርዝር ዘገባዎችን በዚህ መረጃ ሰዓት አካተናል። ለቻናሉ አዲስ የሆናችሁ ሰብስክራይብ በማስከተል የዶል ምልክቷን በመጫን ቪዲዮን ላይክ፣ ሌሎች ተደራሽ እንዲሆን ሼር በማድረግ በቆይታችን እስከ ቪዲዮ ፍጻሜ አብራችሁኝ እንድትቆዩ በመጋበዝ ወደ ሰዓቱ ወደ ያዝንላችሁ ዝርዝር ዘገባዎች እናልፋለን። አብረን እንከታተለው። ክቡራን አድማጮች በቅድሚያም በርዕሰ ጉዳዮቹ ላይ ቅድሚያ ያስደመጥኳችሁን ከሀገር ውስጥ ከመዝናኛው ዓለም ከተሰሙ መረጃዎች ወደ እናንተ ላድርስ። ክቡራን አድማጮች በቅድሚያም ታዋቂዋ የኢቢኤስ ጋዜጠኛ ሉላ ገዙ ከድርጅቱ ጋር ያላትን ስምምነት ማቋረጧን ገለጸች። ውድ ወዳጆቼ ከፊንቴክ ኢንቨስትመንት ፒኤልሲ ጋር በቢዋይዲ የኤሌክትሪክ መኪናዎች ለማስተዋወቅ የብራንድ አምባሳደር ሆኜ ለመስራት ሂደቱ ተጀምሮ የነበረ ቢሆን ከየካቲት 26 2017 ዓ.ም ጀምሮ በራሴ የግል ውሳኔ አብሮ የመስራት ስምምነት ሙሉ በሙሉ የተቋረጠ መሆኑን ላሳውቃችሁ እወዳለሁ ብላለች ጋዜጠኛዋ። ስለዚህ ከፊንቴክ ጋር ምንም አይነት ስራ ያልሰራው መሆኑና ወደፊትም የድርጅቱ መኪኖችም ሆነ ሌሎች ምርትና አገልግሎቶች የማስተዋወቅ የመደገፍም ሆነ የመወከል ኃላፊነት የሌለኝ መሆኑን በአክብሮት እገልጻለሁም ብላለች። ይሁንና ፊንቴክ ኢንቨስትመንት ፒኤልሲ አብሮኝ ለመስራት ላሳየው ፍላጎት እያመሰገንኩ መልካም ሁሉ እመኛለሁ። ከዚህ በኋላ በቢዋይዲ መኪኖች ላይ ላላችሁ ማናቸውም ጥያቄዎች በቀጥታ ድርጅቱ ማነጋገር የምትችሉ መሆኑን አሳውቃለሁ ከታላቅ አክብሮት ምስጋና ጋር ስትል ታዋቂዋ የኢቢኤስ ጋዜጠኛ ሉላ ገዙ ከፊንቴክ ኢንቨስትመንት ፒኤልሲ ጋር የነበራትን የሥራ ውል ስምምነት ማቋረጧን በይፋ ገልጻለች። በሌላ መረጃ ቴዲ አፍሮ በ8 ሙዚቃዎች ላይ በግጥምና ዜማ የተሳተፈበት አንጋፋ ድምፃዊ ኩኩ ሰብስቤ ደጃዝማች የተሰኘ ሙዚቃ አልበም የፊታችን አርብ ሊለቀቅ ነው። ይህ የአንጋፋ ድምፃዊ ኩኩ ሰብስቤ ደጃዝማች የተሰኘ 8ኛ አዲስ የሙዚቃ አልበም ላይ 13 ሙዚቃዎችንም ይዟል። ከነዚህ 13 ሙዚቃዎች ውስጥ የ8 ሙዚቃዎች ግጥምና ዜማ የድምፃዊ ቴዎድሮስ ካሳሁን ወይም ደግሞ ቴዲ አፍሮ ሲሆን ሌሎቹ ሙዚቃዎች ደግሞ በግጥም ገጣሚ ይልማ ገብረአብ፣ ገጣሚ መሰለ አስማማው፣ ገጣሚ ናትናኤል ግርማቸው የሰሩ ሲሆኑ ሞገስ ተካና ምስክር አወል ግጥምና ዜማ በመስራት በአልበሙ ላይ ተሳትፏል። ከተቀሩት ስራዎች ውስጥ ወለላዬ የተሰኘ ሙዚቃ ደግሞ የኩኩ የድሮ ሙዚቃ ሲሆን ቴዲ ማክ እንደገና ሪአሬንጅ አድርጎ የሰራው ሙዚቃ ነው። የድምፃዊ ኩኩ ሰብስቤ ደጃዝማች በተሰኘ አዲስ አልበም ላይ ስመጥር የሆኑ የሙዚቃ ባለሙያዎች የተሳተፉበት ሲሆን የሙዚቃ አቀናባሪው አቤል ጳውሎስ 9ኙን ሙዚቃዎች በማቀናበር እንዲሁም 11ዱ ሙዚቃዎች ሚክስ በማድረግም ተሳትፏል። ይሁንና ሁለቱን ሙዚቃዎች አሬንጅ ያደረገው ማሩ አለማየሁ ሲሆን ሙዚቀኛ ያሬድ ተረፈ፣ ሙዚቀኛ አክሊሉ ወልደ ዮሐንስ ወይም ደግሞ ጆኒ ሳክስ እና ሙዚቀኛ ዘሪሁን በለጠ በሳክስፎን፣ ግሩም መዝሙር እና ሳሙኤል አሰፋ በጊታር ተሳትፏል። ደጃዝማች የተሰኘ 8ኛ አልበም የፊታችን አርብ ሚያዝያ 24 ቀን 2017 ዓ.ም በኩኩ ሰብስቤ በኦፊሻል ዩቲዩብ ቻናሉ ላይ እንደሚለቀቅም አስታውቃለች። ክቡራን አድማጮች ከሀገር ውስጥ ከተሰሙ በወቅታዊ ጉዳዮች ወደ ያዝንላችሁ ዘገባዎች እናልፋለን። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ ፓርቲ ሊያቋቁሙ እንደሆነ ተገለጸ። የቀድሞ የትግራይ ጊዜያዊ አስተዳደር ጌታቸው ረዳ የሚመሩት የህወሓት ክንፍ ራሱን የቻለ የፖለቲካ ፓርቲ ለመሆን ዝግጅት እያደረገ እንደሚገኝም አስታውቋል። ቡድኑ ወደ አንድ ፓርቲነት ለመቀየር የወሰነው ለትግራይ የወደፊት ሰላምና ዲሞክራሲያዊ ጣፈንታ ለመታገል እንደሆነም ገልጧል።
ቡድኑ ደብረጽዮን ገብረ ሚካኤል የሚመሩት የህወሓት ክንፍ በጊዜያዊ አስተዳደሩ እገዛ የማዕድን ዘርፉንና የትግራይ ልማት ማህበርን ጨምሮ የትግራይ ቁልፍ ተቋማትን በብቸኝነት በመቆጣጠር ላይ ይገኛልም ብሏል። ይሁንና ሲቪል ማህበራት ድርጊቱን ለማስቆም በፍርድ ቤት ጭምር እንቅስቃሴ እንዲጀምሩ የጠየቀው ቡድኑ የደብረጽዮን ቡድን ቁልፍ ተቋማትን እንዲቆጣጠር ጊዜያዊ አስተዳደሩ ለቡድኑ ይሰጠዋል ያለውን ድጋፍ እንዲያቆምም ጠይቋል። ይሁን እንጂ የጌታቸው ቡድን ይህንን እንቅስቃሴ መጀመሩ የተሰማው ምርጫ ቦርድ የህወሓትን ህጋዊነት ሰርዛለሁ ያለበት ቀነ ገደብ ሊጠናቀቅ 2 ሳምንት በቀረው ሰዓት ላይ እንደሆነም ተገልጿል። ዘገባው የዋዜማ ነው። በሌላ ዜና ኢሰመኮ መንግስት ላቀረብናቸው ጥያቄዎች አስቸኳይ ምላሽ ይሰጠን ሲል አሳሰበ። የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን ኢሰመኮ ለመንግስት ያቀረብናቸው ተደጋጋሚ ጥያቄዎች ምላሽ እያገኙ አይደለም ሲል በሰጠው መግለጫ አስታውቋል። ይሁንና የኮንፌዴሬሽኑ ፕሬዝዳንት አቶ ካሳሁን ፎሎ ካለበት የማይነቃነቀው የሰራተኞች ያልተሻሻለው ደሞዝና ማቆሚያ ያልተገኘለት የኑሮ ውድነት ለሰራተኞች ከፍተኛ ችግር ደቅኗልም ብሏል። ከዓመታት በፊት ተግባራዊ ተደርጎ እየተተገበረ የሚገኘው የሰራተኞች የሥራ ግብር ያለውን የኑሮ ውድነት መሰረት በማድረግ እንደገና ሊከለስ ይገባልም ብሏል ኮሚሽኑ። አሁን ላይ በኢንዱስትሪ ፓርኮች ዝቅተኛው 1000 ብር እንዲሁም በአስተባባሪ ደረጃ የሚገኙ ሰራተኞች ደግሞ ከፍተኛ 2000 ብር የደሞዝ ክፍያ እንደሚያገኙም ተጠቅሷል። ከነዚህ ሰራተኞች ላይ የሥራ ግብር ሲቆረጥ ችግሩን የከፋ ያደርገዋልም ተብሏል። በዚህም መንግስት በ2011 ዓ.ም ሰኔ ወር ላይ የወጣውን የዝቅተኛ ደሞዝ ወለል ማስተግበሪያ አዋጅ እስካሁን ተግባራዊ እንዳላደረገ የጠቀሰው ኮሚሽኑ በዚህ መንግስት ጉዳዩ የሚመለከተው የሥራና ክህሎት ሚኒስቴርን በአስገዳጅ ሁኔታ ተግባራዊ እንዲያደርግ ጫና ሊያሳድር ይገባልም ነው ያለው። በዓለም ለ136ኛ በኢትዮጵያ ደግሞ ለ50ኛ ጊዜ የሚከበረው የዓለም የሰራተኞች ቀን ማህበራቱ በተገኘበት በዋና መስሪያ ቤቱ የፊታችን ሐሙስ ተከብሮ እንደሚውልም ተገልጿል። በሌላ መረጃ የባለስልጣኑ አቶ አሊ ከድር አደጋን በተመለከተ እየወጡ ያሉ አንዳንድ መረጃዎችን ወደ እናንተ ላድርስ። የመኪናው አንዱ የፊት ጎማ ከነቸርኬው ወልቆበት ፊት ለፊት ይጓዝ ከነበረ ሲኖትራክ ጋር በመጋጨቱ ነው አደጋው የደረሰው የኦሮሚያ ክልል ትራፊክ ደህንነትና ቁጥጥር ዋና መምሪያ አስታውቋል። የማዕከላዊ ኢትዮጵያ ክልል ገቢዎች ቢሮ ኃላፊ አቶ አሊ ከድር በኦሮሚያ ክልል ምስራቅ ሸዋ ዞን ሎሜ ወረዳ ከሞጆ ወደ ባቱ ይጓዙበት የነበረው ላንድ ክሮዘር ተሽከርካሪ ባጋጠመው የግጭት አደጋ ሕይወታቸው አልፏል። ይሁንና ቃላቸውን ለኢትዮጵያ ቴሌቪዥን የሰጡት የኦሮሚያ ክልል ትራፊክ ደህንነትና ቁጥጥር ዋና መምሪያ ኃላፊ ኮማንደር በላቸው ቲኪ በፈጣን መንገድ ከሞጆ ወደ ባቱ ይጓዝ የነበረ ላንድ ክሮዘር ተሽከርካሪ ከሲኖ ጋር በመጋጨቱ የአንድ ሰው ሕይወት ወዲያውኑ ሲያልፍ በሁለት ሰዎች ላይ ከባድ ጉዳት መድረሱንም ገልጿል። ይሁን እንጂ አደጋው የደረሰው ከቀኑ 9 ሰዓት ከ20 ሲሆን ኮድ 3 75541 ኢቲ ላንድ ክሮዘር መኪና አንዱ የፊት ጎማ ከነቸርኬው ወልቆበት ፊት ለፊት ይጓዝ ከነበረ ሲኖትራክ ጋር በመጋጨቱ ምክንያት መሆኑንም ተናግሯል። በወቅቱ ምንም አይነት ግጭት ሳይኖር የፊት ጎማው የወለቀበት ምክንያት እየተጣራ መሆኑን ለቴሌቪዥን ጣቢያው አመላክቷል። በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊና የብልጽግና ፓርቲ ምክትል ፕሬዝዳንት አቶ አደም ፋራ በአቶ አሊ ከድር ድንገተኛ ህልፈት የተሰማቸውን ሐዘን ገልጸው ዛሬ በጽህፈት ቤታቸው ከተካሄደ የአመራሮች ስብሰባ ወደ ስራ ሊመለሱ አደጋውን እንዳጋጠመውም ጠቁመዋል። እኛም ከዜና ክፍላችን በባለስልጣኑ አቶ አሊ ከድር የተሰማንን ጥልቅ ሐዘን እየገለጽን ለቤተሰቦቹ፣ ለወዳጅ ዘመዶቹ መጽናናት እንዲሰጥ እንመኛለን። በመቀጠል ወደ ሌላኛው ዘገባችን እናልፋለን። ከስፖርት መረጃ የአትሌቲኮ ቢልባኦ ከፍተኛ ግብ አስቆጣሪ ከዩናይትድ ጨዋታ ውጪ ሆነ። የአትሌቲኮ ቢልባኦ ከፍተኛ ጎል አስቆጣሪ ኦይሃን ሳንሴት በዚህ ሳምንት ከማንቸስተር ዩናይትድ ጋር በሚያደርገው የአውሮፓ ሊግ የግማሽ ፍጻሜ የመጀመሪያ ዙር ጨዋታ ከሜዳ ውጪ ሆኗል። ስፔናዊ ተጫዋች በላሊጋ ቡድኑ 1-0 በሆነ ውጤት ላስ ፓልመስን ባሸነፈበት ጨዋታ ላይ 22 ደቂቃዎች ብቻ ከተጫወተም በኋላ የጡንቻ ጉዳት አጋጥሞታል። ይሁንና ክለቡ የሳንሴት የጉዳት መጠን ለማወቅ የተለያዩ ሙከራዎች እያደረገ ሲሆን ለቢልባኦ ግን መጥፎ ዜና ተብሏል። ተጫዋቹ ሐሙስ ከዩናይትድ ጋር በሳን ማሜስ የሚያደርገውን ጨዋታ የሚያመልጠው ይሆናልም ተብሏል። በአስጊ ሁኔታ ደግሞ በኦልድ ትራፎርድ የሁለተኛ መልስ ጨዋታ ላይም ለአርኔስቶ ቫልቬርዴ ቡድን ላይ ላይደርስ ይችላልም የሚል ጥርጣሬም አለ። ለደካማው የማንቸስተር ዩናይትድ ተከላካይ ክፍል ጥሩ ዜና ይመስላልም ተብሏል። ዘገባው የዳጉ ጆርናል ነው።
ክቡራን አድማጮች ከሀገር ውስጥ ከውጪ ለሰዓቱ ብታደምጧቸው ብለን የመራርንላችሁ ዘገባዎች እነዚህን ይመስሉ ነበረ። ከሰዓታት በኋላ በሌሎች በአዳዲስ ዘገባዎች እስከምንገናኝ ለሌሎች ለአዲስ መረጃዎች ተጨማሪ ትሩዝ ኢትዮጵያ ሶሻል ሚዲያን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዞታለሁ። በያለንበት የዓለም ዳርቻ ቸር እንቆይ።